ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አቤቶቹን እናቀርብላችኋለን። የፋኖ ኃይሎች በሸዋና ጎጃም ቀጠናዎች አዳዲስ የውጊያ ግንባሮችን በመክፈት በአገዛዙ ጦር ላይ ጉዳት ማድረሳቸውን ሲገልጹ፣ በተለይም በሸዋ የፋኖ ኃይሎችን ነባር ይዞታዎችን ከማጠናከር ባሻገር ተጨማሪ ቁልፍ ቦታዎችን መቆጣጠራቸው ሲነገር፣ በጎጃም ደንበጫ ቀጠና ለሰዓታት የዘለቀ ውጊያ ተካሂዷል። ቀዳሚ ግንባር መረጃዎቻችን ናቸው። የአሜሪካው አምባሳደር ኤርቨን ማሲንጋና የዲፕሎማቲክ ልኡካን ቡድናቸው በዛሬው ዕለት ወደ መቀሌ አቅንተው የነበረ ቢሆንም የልኡካን ቡድኑ የጉዞ ዓላማ እንዳልተሳካ ምንጮች ጠቁመዋል። በቁም እስረኛ ደረጃ የሚገኙት ጄኔራል ከአምባሳደሩ ጋር መገናኘት አልቻሉም። ደብረ ጽዮን ደብዛቸው ጠፍቷል። ለመሆኑ በመቀሌ ምን እየሆነ ነው ስንል መረጃዎችን ፈትሸናል። በዝርዝር ይደመጣል። የጦርነት ፖሊሲ ባለቤቱ ብልጽግና በሚመራት ኢትዮጵያ በሁኔታዎች እርግጠኛ ለመሆን አለመተማመን፣ የመኖር ዋስትና ማጣትም፣ የተራዛሚ ጦርነት ስጋት፣ ወረርሽኝ ችጋር በአገሪቷና በህዝቦቿ ላይ ሰፍኗል። በጦርነት በደቀቀው የአማራ ክልል በበርካታ አካባቢዎች የዝናብ እጥረት ማጋጠሙ ተሰማም። የዝናብ እጥረቱ ለቀጣይ ዓመት ድርቅና ረሃብ እንዳያስከትል ተሰግቷል። ሌላኛው መረጃችን ነው። በኢትዮ ሱዳን የድንበር አዋሳኝ ቀጠና የድሮን ድብደባ መፈጸሙ ሲሰማ፣ በጥቃቱ ንጹሃን ኢትዮጵያውያን ሙትና ቁስለኛ ሆነዋል። ከድሮን ጥቃቱ በተጨማሪ በንጹሃን ላይ ተኩስ መከፈቱም ታውቋል። የአልቡርሃን ጦር እየገፋ ነው። የምዕራብ ኢትዮጵያ ቀጠና ውጥረት መጨመሩም ተነግሯል። ለሰዓቱ የመረጥንላችሁ የመረጃ ትንታኔያችን ነው። እነዚህና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናመራለን። የፋኖ ኃይሎች በሸዋና ጎጃም ቀጠናዎች አዳዲስ የውጊያ ግንባሮችን በመክፈት በአገዛዙ ጦር ላይ ጉዳት ማድረሳቸውን ገለጹ። የፋኖ ኃይሎች ዛሬ ሐምሌ 8 ቀን በሸዋና ጎጃም ቀጠናዎች አዳዲስ የውጊያ ግንባር ከፍተው መዋላቸውን የፋኖ ምንጮች ለጣቢያችን አረጋግጠዋል። በተለይም በሸዋ የፍራታና ግድም ክላስተር 7 ለ7 ክፍለ ጦር የፋኖ ኃይሎችም በአገዛዙ ጦር ላይ መብረቃዊ ጥቃት በመፈጸም ድል እንደቀናቸው ተመላክቷል። በአፋብን ሸዋ ጠቅላይ ግዛት ባሳምነው እዝ ስር የሚንቀሳቀሰው 7 ለ7 ክፍለ ጦር በይፋትና ጥሙጋ አውራጃ ኤፍራታና ግድም ክላስተር በተቆጣጠራቸው ቀጠናዎች ላይ የነበረውን ይዞታ ማጠናከር የቻለበት ውጊያ ማድረጉን የፋኖ ምንጮች ገልጸዋል። እንደ ፋኖ ምንጮች መረጃ በአራት አቅጣጫ ለከበባ የገባው ጦር ክፉኛ ተመቶ ተጨማሪ ገዥ ቦታዎችን ለፋኖ ኃይሎች አስረክቦ ወደ ኋላ ለመሸሽ ተገዷል። የፋኖ ኃይሎች በአገዛዙ ጦር የተሰነዘረባቸውን ጥቃት ከካራ ለጎማ ቀበሌ እስከ አርሷ አባ ዘንቦ ድረስ በነበረው ውጊያ የክፍለ ጦሩ የደህንነትና የወታደራዊ መዋቅር በተቀናጀና መብረቃዊ በሆነ ፍጥነት መክቶ ተጨማሪ ቦታዎችን መቋጠር ችሏል ነው የተባለው። በአንድ ጊዜ በአራት አቅጣጫ የተቀናጀ መልሶ ማጥቃት ውጊያ የከፈቱት የፋኖ ኃይሎችም ነባር ይዞታቸውን ከማጠናከራቸው በተጨማሪ 2 ገዥ ቦታዎችን መቋጠር መቻላቸውን የፋኖ መረጃ ምንጮች አክለዋል። በዚህ ውጊያ ቁጥሩ በውል ያልታወቀ ነገር ግን በርካታ የተባለ ያጋዙ ጥምር ጦር ሙትና ቁስለኛ መሆኑ የተገለጸ ሲሆን በምርኮ ደረጃም የፋኖ ኃይሎች በርካታ ወታደራዊ ቁሳቁስ እንደቀናቸው በግንባር መረጃው ላይ ተመላክቷል። በተጨማሪም በዚሁ ተመሳሳይ ሰዓት በሸዋሮቢት አካባቢ ያጋዙን ኮማንዶ አባላት በማስከዳትም አንድ የስናይፐር የቡድን ጦር መሳሪያ ከነሙሉ ተተኳሹ ለትግሉ ገቢ ማድረግ መቻሉን የሸዋ ጠቅላይ ግዛት አሳምነው እዝ ህዝብ ግንኙነት መምሪያ አረጋግጧል። ከሸዋ ወደ ጎጃም ቀጠና ያውደ ውጊያ መረጃዎች ስንሻገር በአፋብን ቴዎድሮስ እዝ 109ኛ ኮር 99ኛ ክፍለ ጦር በርካታ ያጋዙ ኃይል ሙትና ቁስለኛ በማድረግ የጦር መሳሪያዎችን በምርኮ ገቢ ማድረጉን አሳውቋል። በዛሬው ዕለት ሐምሌ 8 ቀን 2018 ዓ.ም መነሻውን ከአማኑኤል ከተማ በማድረግ ዙ 23 ሞርተር መድፍና ቢኤም በመጠቀም ወደ ደጋሰኝን የተንቀሳቀሰው ያጋዙ ጦር በፋኖ ኃይሎች የኮማንዶ ዩኒት ክፉኛ መመታቱን እዙ በግንባር መረጃው ላይ አመላክቷል። በአፋብን ቴዎድሮስ እዝ 109ኛ ኮር 99ኛ ክፍለ ጦር በላይ ዘለቀ ሻለቃ እና በኮማንዶ ዩኒት ጥምረት በርካታ ያጋዙ ኃይል ሙትና ቁስለኛ መሆናቸውን ገልጿል። በዚሁ አውደ ውጊያ እስካሁን በተረጋገጠ መረጃ ከ7 በላይ ጥቁር ክላሽና በርካታ ተተኳሽ ገቢ መደረጉም በግንባር መረጃው ላይ ተመላክቷል። ይህ በእንዲህ እንዳለ ከደንበጫ ከተማ ወደ ገሊላ የተንቀሳቀሰው የብልጽግና ሰራዊት በፋኖ ኃይሎች የደፈጣ ጥቃት ተፈጽሞበት ወደ ኋላ ለመመለስ መገደዱን እዙ አክሏል። በተመሳሳይ ሁኔታ ከደንበጫ ወደ ጄኔ ቀጠና የተንቀሳቀሰው ያጋዙ ጦር ሞርተር፣ ዲሽቃ፣ መድፍ እና ቢኤም እና የነፍስ ወከፍ መሳሪያ ቢጠቀምም የፋኖ ኃይሎች በሁለት ቦታ ባደረጉት የቆርጣ ውጊያ የኃይል ሚዛኑን እንዳዛቡበት በግንባር መረጃው ላይ ተመላክቷል። በዚህ አውደ ውጊያ ያጋዙ ጦር ተጨማሪ ኃይል ከደንበጫ ቢጨምርም የውጊያ ኃይል ሚዛኑን መጠበቅ እንዳልቻለ ነው የፋኖ ምንጮች ለጣቢያችን የገለጹትም። ውጊያው በአገዛዙ ጦር ክፉኛ ሰብአዊ ኪሳራ ዛሬ ሐምሌ 8 ቀን ከሰዓት በኋላ መቋጨቱን አክለዋል።
የአሜሪካው አምባሳደር ወደ መቀሌ ያደረጉት ጉዞ ውጤታማ ሳይሆን መቅረቱ ተጠቆመ። ጀነራሉ አምባሳደሩን እንዳያገኙ መከልከላቸው ተሰምቷል። የአሜሪካው አምባሳደር ኤርቨን ማሴንጋና የዲፕሎማቲክ ልኡካን ቡድናቸው በዛሬው ዕለት ወደ መቀሌ አቅንተው የነበረ ቢሆንም የልኡካን ቡድኑ የጉዞ ዓላማ እንዳልተሳካ ምንጮች ጠቆሙ። እንደ ምንጮች መረጃ አምባሳደሩና የልኡካን ቡድናቸው ወደ መቀሌ ባመሩበት ወቅት የህወሓት አመራሮችን መፈንቅለ ስልጣን የተፈጸመባቸውን ሌተናል ጀነራል ታደሰ ወረደና ሌሎች አካላትን ለማግኘት እቅድ ይዘው የነበረ ቢሆንም የመቀሌ ቆይታቸው ስኬታማ አልነበረም ተብሏል። አምባሳደሩን ከመቀሌ አሉላ አባነጋ አየር ማረፊያ የተቀበሏቸው አምባሳደር አዲስ ዓለም ባሌማና ሌሎች አመራሮች ቢሆኑም ደብረጽዮን ገብረ ሚካኤል በቢሮአቸው እንዳልተቀበሏቸው ፊት ለፊትም እንዳልተገናኙ ምንጮች ጠቁመዋል። በደብረጽዮን ፈንታ ምክትላቸው አማኑኤል አሰፋ በኢትዮጵያ የአሜሪካ አምባሳደር ኤርቨን ማሴንጋና ልኡካን ቡድናቸውን ተቀብለው ማነጋገራቸውን የጠቆሙት የመቀሌ ምንጮችም የደብረጽዮን በቦታው አለመገኘት የአሜሪካ አቋምን የመቃወም ምልክት ተደርጓል። የአሜሪካ መንግስት አክራሪ ባላቸው ህወሓት የፖለቲካና ወታደራዊ አመራሮች ላይ የቪዛ ማዕቀብ የጣለ ሲሆን በፕሪቶሪያ ግጭት የማቆም ስምምነት መሰረት ዳግም ለውይይት እንዲቀመጡ ሁለቱ ኃይሎች ላይ ጫና እያደረገ ስለመሆኑ መረጃዎች ያሳያሉ። በተጨማሪም ደብረጽዮን የአሜሪካውን አምባሳደርና ልኡካን ቡድናቸውን አላገኝም ያሉበት ምክንያት አምባሳደሩ ከሌተናል ጀነራል ታደሰ ወረደ ጋር ለመገናኘት ቀጠሮ በመያዛቸው ይህም በመፈንቅለ ስልጣን የተቆጣጠሩትን ወንበር ጥያቄ ምልክት ውስጥ የሚከት የዲፕሎማሲ እርምጃ በመሆኑ ሊሆን እንደሚችል ምንጮች አክለዋል። ያልተረጋገጡ መረጃዎች እንደሚጠቁሙት ደብረጽዮን በአሁኑ ሰዓት በሱዳን አሊያም በአስመራ ሊሆኑ ይችላል። ሆኖም ግን ለእነዚህ መረጃዎች ይህ ነው የሚባል ማረጋገጫ አልቀረበም። ይልቁንም ደብረጽዮን በዛው በመቀሌ ከተማ ሆነው ተቃውሞውን እና የፖለቲካ አቋምን ለማንጸባረቅ በኢትዮጵያ የአሜሪካ አምባሳደር ኤርቨን ማሴንጋና ልኡካን ቡድናቸውን እንዳላገኟቸው በሰፊው ተገምቷል። በአሁኑ ሰዓት በህወሓት ልዩ የጥበቃ ክፍል የቁም እስረኛ እንደሆኑ የሚነገርላቸው ሌተናል ጀነራል ታደሰ ወረደ ሙሉ ጥበቃዎቻቸው የሚታዘዙት በደብረጽዮን በኩል አዲስ ሹመት በተሰጣቸው ሌተናል ጀነራል ፍስሐ ኪዳኑ ማንጁስ በኩል እንደሆነ መረጃዎች ያሳያሉ። ለሌተናል ጀነራል ታደሰ ወረደ ቅርበት ያላቸው የመረጃ ምንጮች እንደጠቆሙት የልዩ ጥበቃ ኃላፊ የሆኑት ተክላይ ባንዳ የተባሉ ነባር የህወሓት ታጋይ ከሌተናል ጀነራል ፍስሐ ኪዳኑ በተሰጠው ትዕዛዝ መሰረት ሌተናል ጀነራል ታደሰ ወረደ የአሜሪካው አምባሳደርና ልኡካን ቡድናቸው ወዳረፉበት የመቀሌው ሆቴል ተጉዘው እንዳያገኟቸው ተከልክለዋል። እኒህ የመረጃ ምንጮች እንደሚሉት የሌተናል ጀነራል ታደሰ ወረደ ጥበቃዎችና ሹፌር እንቅስቃሴ እንዳያደርጉ በመከልከላቸው በቁም እስረኛ ደረጃ ላይ የሚገኙት የቀድሞው የጊዜያዊ አስተዳደሩ ፕሬዝዳንት ታደሰ ወረደ አምባሳደሩን እዛው መቀሌ ውስጥ ሆነው በስልክ ብቻ ለማውራት ተገደዋል። ይህ የከተማ ውስጥ እንቅስቃሴ ገደብ በተለይም ሌተናል ጀነራል ታደሰ ወረደ ጥበቃዎችና ሹፌር እጀባ እንዳይሰጡ መከልከላቸው ደብረጽዮን የፈጸሙት መፈንቅለ ስልጣን እንዲጸና የሚያደርጉት ስልታዊ ጫና እንደሆነ ነው የተጠቆመው። በዚህ የተነሳ በኢትዮጵያ የአሜሪካ አምባሳደር ኤርቨን ማሴንጋና ልኡካን ቡድናቸውና ሌተናል ጀነራል ታደሰ ወረደ መቀሌ ላይ በአካል ሳይገናኙ በስልክ ብቻ ማውራታቸውን ለጀነራሉ የቀረቡ የዜና ምንጮች ጠቁመዋል። ይህ ሁኔታ በደብረጽዮን የሚመራው የህወሓት ቡድን ከአሜሪካ መንግስት ጋር የገባበትን ግልጽ ቅራኔ ያሳየ ከመሆኑም በላይ በቀጣይ የቅድመ ድርድር ሁኔታዎች ካልተሳኩ ቡድኑ ወደ ጦርነት ሊገባ እንደሚችል ያመላከተ ሆኗል። ከዚህ ስጋት ጋር ተያይዞ የህወሓት ስልታዊ ደጋፊዎች የአሜሪካም ሆነ የአውሮፓ አምባሳደሮች ወደ ትግራይ በተደጋጋሚ ቢመላለሱም ለትግራይ ህዝብ ያመጡት አንዳችም ጠቃሚ ነገር የለም የሚል መከራከሪያዎችን በማቅረብ ላይ መሆናቸው ጦርነትን መፍትሄ የማድረግ ዝንባሌ እያደገ ለመምጣቱ ማሳያ ነው ተብሏል። ሆኖም ዓለም አቀፉ ማህበረሰብና የአውሮፓ ሀገራት የሚያደርጉት ጠንካራ የዲፕሎማሲ ጫና ጦርነቱን ሊያስቀረው ይችላል የሚለው ተስፋ ጨርሶ የተዘጋ እንዳልሆነ የሚያምኑ ሰዎችም በጫና ብዛት የህዝብ አመጽ በዛው በትግራይ ሊነሳ ይችላል ይላሉ። በጦርነት በደቀቀው የአማራ ክልል በበርካታ አካባቢዎች የዝናብ እጥረት ማጋጠሙ ተሰማ። የዝናብ እጥረቱ ለቀጣይ ዓመት ድርቅና ረሃብ እንዳያስከትል ተሰግቷል። የጦርነት ፖሊሲ ባለቤቱ ብልጽግና በሚመራት ኢትዮጵያ በሁኔታዎች እርግጠኛ ለመሆን አለመተማመን፣ የመኖር ዋስትና ማጣት፣ የተራዛሚ ጦርነት ስጋት፣ ወረርሽኝ ችጋር በአገሪቷና በህዝቦቿ ላይ ሰፍኗል። በተለይም በጦርነት በደቀቀው የአማራ ክልል በበርካታ አካባቢዎች የዝናብ እጥረት ማጋጠሙ ተሰምቷል። አሁንም በጦርነት መሃል ለም መሬቱን ማረስ ያልቻለው አርሶ አደሩ ተጨማሪ የተፈጥሮ አደጋ አንዣቦበታል። በጋዙ ወታደሮች ሌት ከቀን የሚገደለውና በጅምላ የሚታሰረው የአማራ አርሶ አደር የአፈር ማዳበሪያ አጥቶ ምርጥ ዘር በወቅቱ ሳይቀርብለት በባህላዊ መንገድ እህል ለመዝራትም ተፈጥሮ እየፈተነው ይገኛል ተብሏል። በጉዳዩ ዙሪያ ከተለያዩ የአማራ አካባቢዎች ባሰባሰብነው መረጃ ላይ እንደተመላከተው የአማራ አርሶ አደር ተፈጥሮ ፊቷን አዙራበት በክረምት አጋማሽ በሐምሌ ወር የዝናብ እጥረት አጋጥሞታል። አርሶ አደሮች እንደሚሉት በያዝነው ሐምሌ ወር ለወትሮው ጎርፍ የሚጥለቀለቅበት፣ ጋራ ሸንተረሮች በአረንጓዴ የሚሸፈኑበት፣ ዳመናና ጭጋግ ከሰማይ የማይነጥፉበትም፣ ጧት ማታ ዝናብ የማያቋርጥበት የክረምቱ
መሃል ነበር። ሆኖም በዚህ ሰዓት በተለያዩ የአማራ አካባቢዎች የዝናብ እጥረት አጋጥሟል። ይህ የዝናብ እጥረት አመዛኙን የሰሜን ኢትዮጵያ ክፍል የሚሸፍን ቢሆንም ይህን ዜና ለማጠናቀር የወሎ፣ ቤተ አማራ፣ ሸዋ፣ ጎንደርና ጎጃም ቀጠናዎችን መረጃዎች ፈትሸናል። በተለይም በደቡብ ወሎ ዞን ልጓማ ከተማ ላይ ህዝቡ በነቂስ ወጥቶ የሰማዩ መስኮት እንዲከፈት የፈጠረውን አምላክ ሲማጸን መዋሉን የጣና ዘጋቢ አካባቢው ምንጮች ዋቢ አድርጎ መረጃውን አድርሶናል። ሁኔታውን በስጋት የሚያዩት ሰዎች እንደሚሉት ያሁኑ የዝናብ እጥረት ድርቅን እንደሚያስከትል፣ ድርቁም ወደ ረሃብ ሊያድግ እንደሚችል ነው። ይህን መሰል ስጋቶች ከወዲሁ በመሰማት ላይ ናቸው። የብልጽግናው የጦርነት ፖሊሲ ከሚያስከትለው ሰብአዊ እልቂት፣ የመሰረተ ልማት ውድመት በተጨማሪ ይህ የተፈጥሮ አደጋ የሚከሰት ከሆነ ሰብአዊ ቀውሱን የከፋ ሊያደርገው እንደሚችል ተሰግቷል። የብልጽግናው አጋዝ የሚሰራው አቅዶ ቢሆን የሁለት ወር ዝናብ መጥፋት የድርቅ ብሎም የረሃብ አደጋ ያስከትላል የሚል ስጋት ባልኖረ የሚሉት ተቺዎችም ሰላም በሌለበት ሁኔታ ምርት እንደሌለ ያስገነዝባሉ። አጋዙ በበኩሉ በየቀኑ የሚያወራው የብልጽግና ዲስኩር መሬት ላይ ካለው እውነታ ጋር ሲነጻጸር የጭካኔውን ጥግ ያሳያል። በኢትዮ ሱዳን የድንበር አዋሳኝ ቀጠና የድሮን ድብደባ መፈጸሙ ተሰማ። በጥቃቱ ንጹሃን ኢትዮጵያውያን ሞትና ቁስለኛ ሲሆኑ ውጥረቱ መጨመሩ ተነግሯል። በኢትዮጵያና ሱዳን አዋሳኝ ድንበር በምትገኘው ኩሙሩክ አካባቢ የድሮን ድብደባ መፈጸሙ ተሰምቷል። የድሮን ድብደባው የተፈጸመው የካናዳው አላይድ የወርቅ ማውጫ ኩባንያ ሰራተኞች ላይ መሆኑ ደግሞ ጥቃቱን የከፋ አድርጎታል። ከድሮን ጥቃቱ በተጨማሪ በካምፓኒው ሰራተኞች ላይ ተኩስ መከፈቱም ታውቋል። የአካባቢው ዜና ምንጮች እንደጠቆሙት የድሮንና የተኩስ ጥቃቱ የወርቅ ማውጫ ካምፓኒው ሰራተኞች ላይ ያተኮረ ነበር። የሱዳን የውክልና ጦርነት ተስቦ ወደ ምዕራብ ኢትዮጵያ ቀጠናዎች መግባቱን ተከትሎ የኩባንያው ሰራተኞች በከፍተኛ የደህንነት ስጋት ውስጥ መውደቃቸውን ከዚህ ቀደም ማስታወቃቸውን የሚያወሱት የአካባቢው ዜና ምንጮች የአሁኑ ጥቃት እየከፋ መሆኑን ገልጸዋል። ከአካባቢው የወጡ መረጃዎች እንደሚያመላክቱት ጥቃቱ የተፈጸመው ከኢትዮጵያ ኩሙሩክ የፍተሻ ኬላ ጉሙሩክ ወጣ ብሎ በሚገኘው የድርጅቱ የተከለለ አጥር ግቢ ውስጥ ነው። በዚሁ ግቢ ውስጥ አዲስ መንገድ በማውጣት ላይ የነበረ አንድ ዶዘር ማንነታቸው በውል ባልተረጋገጠ ኃይሎች በተኮሰ ድሮን ኢላማ ተደርጓል የሚሉት የመረጃው ምንጮች ድሮኑ በጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን ብሔራዊ ጦር የፈጸመው ሊሆን እንደሚችል ጠቁመዋል። ከዚህ ቀደም በዚሁ የድንበር ከተማ በኢትዮጵያው ኩሙሩክ ከተማ፣ ሸርቆሌና ላሶሳ ከተማ በቀረቡ የዞኑ አካባቢዎች የሱዳን ብሔራዊ ጦር ተከታታይ የድሮን ጥቃት መፈጸሙን አስታውሰዋል። እንደ ምንጮች መረጃ በአሁኑ የድሮን ጥቃት ማሽኑ ሙሉ ለሙሉ ሲወድም የዶዘር ኦፕሬተሩ ሕይወት ወዲያውኑ አልፏል። የሟቹ አስከሬን ትላንት በአውሮፕላን ወደ አዲስ አበባ መላኩን ሰራተኞቹ አረጋግጠዋል። ጥቃቱን የፈጸሙት አካላት ኦፕሬተሩ መንገድ እያወጣ መሆኑን ባለመረዳት ምሽግ እየቆፈረ ነው በሚል የተሳሳተ ግምት ማሽኑን ኢላማ ሳያደርጉት እንዳልቀረ ተገምቷል። በተያያዘ ዜና የሰራተኞቹ ስጋት በድሮን ጥቃቱ ብቻ የተገታ አይደለም። ትላንት ሐምሌ 7 ቀን ከቀኑ 6 ሰዓት አካባቢ ለስራ ባልደረቦቻቸው ምሳ ይዘው ሲጓዙ የነበሩ 2 ሰራተኞችም በተከፈተባቸው ተኩስ ተመተው ሕይወታቸው ማለፉ ተዘግቧል። ይህ ክስተት የተፈጠረው በድንበሩ አካባቢ ከፍተኛ ወታደራዊ ውጥረት በነገሰበት ወቅት ነው። በዚህ ቀጠና የብልጽግናው የጦር አጋር የሆነው የሱዳን ፈጥኖ ድራሽ ኃይሎች እንቅስቃሴ እንደሚያደርግ ይታወቃል። እንደ አካባቢው ምንጮች ጥቆማ የሱዳን ብሔራዊ ጦር ከህወሓት ታጣቂዎች ጋር ቅንጅት በመፍጠር በድንበር አካባቢው ውጊያ እያካሄዱ መሆኑ ሁኔታውን ይበልጥ ውስብስብ አድርጎታል። በተለይም የድንበር ከተማዋን ኩሙሩክን ሙሉ በሙሉ የተቆጣጠረው የሱዳን ብሔራዊ ጦር በዚህ ወቅት ትኩረቱ ወደ ምዕራብ ኢትዮጵያ ቀጠናዎች እንደሆነ ነው የተጠቆመው። ሰራተኞች አሁን ስላሉበት ነባራዊ ሁኔታ ሲገልጹ ሰሞኑን የከባድ መሳሪያ ተኩስ በስፋት ይሰማ ነበር። ዛሬና ትላንት ቀዝቀዝ ብሎ የዋለ ቢሆንም ምሽት 1 ሰዓት አካባቢ ምንነቱ ያልታወቀ ከባድ ፍንዳታ አስተናግደናል በማለት አካባቢው አሁንም ከፍተኛ የጦርነት ቀጠና መሆኑን አስረድተዋል። ይህ በዓለም አቀፍ የውጭ ማዕድን አውጭ ኩባንያ ላይ የተሰነዘረው ጥቃት የምዕራብ ኢትዮጵያ ቀጠናዎች በተለይም የቤንሻንጉል ጉሙዝ አሶሳ ቀጠና ውክልና ጦርነቱ ሜዳ እየሆነ ለመምጣቱ የሚያሳይ ነው። በተለይም በኩርሙክና አካባቢው የሚታየው ይህ ግጭት በዋናነት 2 አበይት አንድምታዎች አሉት። የመጀመሪያው በኢንቨስትመንት ላይ ያለው ተጽዕኖ ነው። እንደ አላይድ ያሉ ዓለም አቀፍ ኩባንያዎች ደህንነታቸው ባልተጠበቀበት በተለይም በአጥር ግቢያቸው ውስጥ የድሮን ጥቃት በሚፈጸምበት ሁኔታ ስራቸውን መቀጠል አይችሉም። ይህ የሀገሪቱን የማዕድን ዘርፍ የውጭ ቀጥታ ኢንቨስትመንት ክፉኛ ይጎዳዋል። ሁለተኛው ደግሞ የድንበር ሉዓላዊነት ስጋት ነው። የብልጽግናው አለቃ በሚከተሉት የጦርነት ፖሊሲ የተነሳ የኢትዮጵያን ብሔራዊ አደጋ ተጋላጭነት ያሰፉት ሲሆን በተለይም በምዕራብ ኢትዮጵያ በኩል አደጋው የከፋ ሆኖ ይታያል። የሱዳን ብሔራዊ ጦርና ሌሎች ታጣቂ ኃይሎች በኢትዮጵያ ግዛት ውስጥ በሚንቀሳቀሱ የኢኮኖሚ ተቋማትና ንጹሃን ዜጎች ላይ ጥቃት ከማድረሳቸው ባሻገር በኢትዮጵያን ሀብት የተገነባው ታላቁ የኢትዮጵያ ህዳሴ ግድብ ህልውና አደጋ ላይ የሚጥል የብሔራዊ ተጋላጭነት አደጋ ተደቅኗል። በአሁኑ ወቅት በስፍራው የሚገኙ ሰራተኞች ህይወታችን ከፍተኛ ስጋት ላይ ነው በማለት የሚመለከታቸው የመንግስት የጸጥታ አካላት አስቸኳይ ጣልቃ ገብነትና ጥበቃ እንዲያደርጉላቸው ቢማጸኑ ዋስትና የሚሰጣቸው ሊያገኙ አልቻሉም።
ፕሬዚዳንት ትራምፕ ለኢራን የመጨረሻ ያሉትን ከባድ ማስጠንቀቂያ ሰጡ። የኢራን የኃይል ማመንጫዎችና ድልድዮች ኢላማ ይሆናሉ ሲሉ ማስጠንቀቃቸውን ተከትሎ ተንታኞች ወታደራዊ ውጥረቱ ጨምሯል። ፕሬዚዳንት ዶናልድ ትራምፕ ኢራን ወደ ድርድር ካልተመለሰች የኃይል ማመንጫዎቿንና ድልድዮቿን ኢላማ ሊያደርጉ እንደሚችሉ በቃለ ምልልሳቸው ገለጹ። ይህ መግለጫ በዓለም አቀፍ ደረጃ የቀጠናውን ተንታኞች ትኩረት ስቧል። አንዳንዶች እንደ ጠንካራ የግፊት ፖሊሲ ያዩታል። ሌሎች ግን በሲቪል መሰረተ ልማት ላይ የሚፈጸም ጥቃት ዓለም አቀፍ ሕግን ሊጥስ እንደሚችል በማስጠንቀቅ ላይ ናቸው። ፕሬዚዳንት ትራምፕ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ ኢራን ወደ ድርድር ካልተመለሰች የኃይል ማመንጫዎቿና ድልድዮቿን እናፈርሳለን ሲሉ ተናግረዋል። በተጨማሪም በሆርሙዝ ሰርጥ የሚያልፉ መርከቦች 20 በመቶ ክፍያ እንዲከፍሉ የቀረበውን ሀሳብ እንደሰረዙ ገልጸዋል። ነገር ግን በኢራን ወደቦች ላይ የተጣሉ እገዳዎች እንደሚቀጥሉ ፕሬዚዳንቱ አስረድተዋል። ይህ ማለት አሜሪካ ኢኮኖሚያዊ ግፊትንና ወታደራዊ ማስጠንቀቂያን በአንድ ጊዜ ለመጠቀም እየሞከረች እንደሆነ ያሳያል። ይህ ለምን አስፈላጊ ነው በሚል ለሚቀርበው ጥያቄ ተንታኞች ምላሽ አላቸው። እንደ ተንታኞች ገለጻ የኃይል ማመንጫዎችና ድልድዮች በማንኛውም ሀገር ለሲቪሎች የህይወት መሰረት ናቸው። ኤሌክትሪክ ከተቋረጠ ሆስፒታሎች፣ የውሃ አቅርቦቶች፣ ፋብሪካዎች፣ መገናኛ አገልግሎቶችና ሌሎች መሰረታዊ አገልግሎቶች ሊቋረጡ ይችላሉ። ድልድዮች ደግሞ የሰዎችንና የእርዳታ እቃዎችን እንቅስቃሴ ያስተናግዳሉ። እነሱ ከተመቱ የሲቪሎች ኑሮ በከፍተኛ ሁኔታ ሊታወክ ይችላል። በመሆኑም ይህን ወታደራዊ ማስጠንቀቂያ ትራምፕ ኢራንን ለማንበርከክ እየተጠቀሙበት እንደሆነ ያስረዳሉ። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ባለስልጣን ቮልከር ቱርክ በበኩላቸው የትራምፕን ሀሳብ በጽኑ ተችተዋል። ባለስልጣኑ እንዳሉት ሆን ብሎ በሲቪል መሰረተ ልማት ላይ ጥቃት ማድረስ በዓለም አቀፍ ሰብአዊ ህግ ከባድ ወንጀል ነው። እንዲሁም ንጹሃን ዜጎችን የሚጎዳ ወይም ለሲቪል አስፈላጊ የሆነ መሰረተ ልማትን ሆን ብሎ ማጥቃት በተወሰኑ ሁኔታዎች እንደ የጦር ወንጀል ሊታይ እንደሚችል አስገንዝበዋል። ለመሆኑ የዓለም አቀፍ ህግ ምን ይላል ለሚለው ጥያቄ ሌሎች ተንታኞች በበኩላቸው በዓለም አቀፍ ሰብአዊ ህግ መሰረት የጦርነት ተዋጊዎች በወታደራዊ ኢላማዎችና በሲቪል ኢላማዎች መካከል ልዩነት ማድረግ ይገባቸዋል ሲሉ ያስረዳሉ። አንዳንድ መሰረተ ልማቶች በወታደራዊ አገልግሎት እየዋሉ ከሆነ ህጋዊ የጦር ኢላማ ሊሆኑ ይችላሉ። ነገር ግን የሲቪሎች ጉዳት ከሚጠበቀው ወታደራዊ ጥቅም ጋር ተመጣጣኝ መሆን ይገባል የሚሉት ተንታኞች የአንድ ጥቃት ህጋዊነት በተወሰኑ እውነታዎችና ሁኔታዎች ላይ ይመረኮዛል። ሆኖም ግን ሆን ብሎ የሚፈጸም ጥቃት የጦር ወንጀል መሆኑን ያስረዳሉ። ኢራን ይህን ዛቻ እንደ ዲፕሎማሲያዊ ግፊት ልታየው ይችላል ወይም በተጨማሪ ወታደራዊ ዝግጅት በማድረግ ምላሽ ልትሰጥ እንደምትችል ተገምቷል። ይህ ውጥረት ከቀጠለ በመካከለኛው ምስራቅ አጠቃላይ የደህንነት ሁኔታን ሊያባብስ ይችላል የሚለው ስጋት የቀጠናው ተንታኞች በጋራ የሚጋሩት ሀሳብ ነው። በተለይም የሆርሙዝ ሰርጥ በዓለም የነዳጅ ንግድ ውስጥ ከፍተኛ ሚና ያለው በመሆኑ በአካባቢው በሚፈጠረው ወታደራዊ ውጥረትና ግጭት የነዳጅ ዋጋ ተመልሶ እየጨመረ መሆኑ ተጨባጭ ስጋት ሆኗል። ትራምፕ ያቀረቡት ማስጠንቀቂያ በፖለቲካዊ ደረጃ ብቻ ሳይሆን በህጋዊ በሰብአዊና በኢኮኖሚያዊ አቅጣጫዎችም ትልቅ ጥያቄዎችን አስነስቷል። በአንድ በኩል አሜሪካ ኢራንን ወደ ድርድር ለመመለስ ግፊት እያደረገች መሆኗን ትገልጻለች። በሌላ በኩል ደግሞ የተባበሩት መንግስታትና ሌሎች ዓለም አቀፍ ተቋማት የሲቪል መሰረተ ልማት ኢላማ መሆን ሰብአዊ መዘዝ እንደሚያስከትል ያሳስባሉ። በቀጣዮቹ ቀናት ኢራን ወደ ድርድር ትመለሳለች ወይስ ውጥረቱ የበለጠ ይባባሳል የሚለው ጉዳይ የቀጠናውን ፖለቲካ የሚከታተሉ ተንታኞች ዋና ጥያቄ ሆኖ ይቀጥላል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር